በአራት ነገሮች ልብ ይጨልማል ይላል ሃይማኖተ አበው ሕንፃ መነኮሳት ላይ። የመጀመሪያው ጸሊአ ቢጽ ወይም ባልንጀራን ወንድምን መጥላት ነው። በአንደኛ ዮሐንስ ምዕራፍ 2 ቁጥር 11 ላይ ቅዱስ ዮሐንስ ወንጌላዊ ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማው ዓይኖቹን አሳውሮታልና ብሎ ይናገራል። ስለዚህ ወንድምን መጥላት ከእግዚአብሔር ክብር ፍቅር ይለያል፣ ልብን በጨለማ እንድትኖር ያደርጋታል። ሁለተኛው አስተሐቅረው ወይም ሰውን መናቅና ማቃለል። የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ጌታችን ምን ብሎ አስተምራል? ወንድሙን ጨርቅ ለባሽ ወይም ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም የገሃነመ እሳት ፍርድ ይገባዋል ብሎ ስለተናገረ ሰውን ማቃለል፣ ሰውን መናቅ እግዚአብሔርን መናቅ ነው። ሶስተኛው ቅናት ወይም ምቀኝነት የምንለው ነው። መጽሐፍ ቅዱሳችን መጽሐፈ ምሳሌ ምዕራፍ 14 ቁጥር 30 ላይ ቅናት አጥንትን ያነቅዛል ብሎ እንደተናገረ ወንድም ከፍ ሲል መቅናት እንቅፋት መሆን ከእግዚአብሔር ፍቅር የሚለይ ነፍስን የሚያጨልም ከክርስትና የሚያወጣ አውሬያዊነት ጠባይ ስለሆነ ቅናት ቤተክርስቲያን የማትፈቅደው እጅግ ነውረኛ የሆነ ተግባር ነው። አራተኛው አስተሐከዮ ወይም ሰውን ማጥላላት፣ የሰውን ክፉ ነገር እያወሩ ስለሱ ነገር ስሙን ማጥፋት፣ ይሄ በጣም ፍጹም ነውርና ከእግዚአብሔር ፍቅር የሚለይ ነው። በማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ ጌታችን ሲያስተምር ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል ብሎ ተናግሯል። ሰውን ማጥላላት ኃጢአቱን እየቆጠሩ የሆነ ነገር መዘርዘር ዝንብነት ነው። ቅዱስ ዮሐንስ አፈወርቅ እንደዚህ አይነት ሰዎችን ዝንብ ብሎ ይጠራቸዋል። ዝንብ ቆሻሻ እየመረጠች እንድታርፍ የሰውን ክፉ እየመረጡ የሚያወሩ ዝንብ ናቸው ብሎ ይናገራል። እና ከዚህ ልንጠበቅ ያስፈልጋል። ነፍሳችን እንዳትጨልም እኛ ኦርቶዶክሳውያን ክርስቲያኖች ስለሆንን ማለት ነው። ይህንን ሃይማኖተ አበው በሚባል መጽሐፍ ሕንፃ መነኮሳት ላይ ታገኙታላችሁ። ከእንደዚህ አይነት ሰዎች ተጠበቁ፣ ራሳችሁንም ጠብቁ።